ሰላም እንዴት ናችሁ? ጠቃሚ የሆኑ ዶክመንቶችን ለምሳሌ ፓስፖርት ሊሆን ይችላል፣ የትምህርት ማስረጃ ሊሆን ይችላል፣ የልደት ካርድ ሊሆን ይችላል እና የፍርድ ቤት ወረቀት ካርታዎች ሊሆኑ ይችላሉ። እነኚህ በጣም ጠቃሚ የሆኑ ዶክመንቶች ናቸው። ስለዚህ እነኚህን ዶክመንቶች መልሰን ላናገኛቸው እንችላለን። በዚህ ዘመን እንደዚህ አይነት ዶክመንቶችን በእጅ ይዞ መዞር አላስፈላጊ ነው። ምክንያቱም ብዙ ጊዜ የምንሰማው ዶክመንቴን ታክስ ላይ ጣልኩትኝ፣ ዶክመንቴን የሆነ ቦታ ጣልኩት፣ ፓስፖርቴን እዚህ ቦታ ላይ ጣልኩትኝ የሚባሉ ነገሮችን እንሰማለን። ስለዚህ ዶክመንቶቻችንን በእጃችን ይዞ መዞር አሁን ላይ አላስፈላጊ ነው ማለት ነው። እነዚህ አይነት ዶክመንቶችን በነፃ የምናስቀምጥበት ቦታ አለ። ያ ቦታ ደግሞ ክላውድ ስቶሬጅ ተብሎ ይጠራል። ስለዚህ ክላውድ ስቶሬጅ ማለት ቨርቹዋል ስቶሬጅ ቦታ ማለት ነው። በጣም ሴኪውርድ የሆነ ቦታ ነው። የትኛውን ዶክመንቶቻችንን እዚህ ክላውድ ስቶሬጅ ላይ በነፃ ማስቀመጥ እንችላለን ማለት ነው። ስለዚህ ከዚህ ሰዓት ጀምሮ ይህን ቪዲዮ ካያችሁበት ሰዓት ጀምሮ ዶክመንቶቻችሁን እየያዛችሁ በእጃችሁ እየያዛችሁ በየቢሮ መሄድ አይጠበቅባችሁም ማለት ነው። ስለዚህ ዚህ ክላውድ ላይ ፎልደሮችን ክሬት በማድረግ የምትፈልጓቸውን ዶክመንቶች በፎልደር ማስቀመጥ ትችላላችሁ። የትምህርት ማስረጃ ከሆነ አንድ ፎልደር፣ ፓስፖርት ከሆነ አንድ ፎልደር፣ የልደት ካርድ ከሆነ ሌላ ፎልደር፣ የፍርድ ቤት ወረቀት ከሆነ ሌላ ፎልደር እያደረጋችሁ በፎልደር እየለያችሁ እዚህ ክላውድ ስቶሬጅ ላይ ዶክመንቶቻችሁን ማስቀመጥ ትችላላችሁ ማለት ነው። ስለዚህ እጅግ በጣም ሴኪዩርድ የሆነ ነው ማለት ነው። ስለዚህ የትኛውን ቦታ ላይ ብትሄዱ ዶክመንት ይዛችሁ መዞር አይጠበቅባችሁም ማለት ነው። የትኛውን ቦታ፣ የትኛውም ሀገር፣ የትኛውን ቢሮ ላይ ብትሄዱ ዶክመንታችሁን በእጃችሁ ይዛችሁ መዞር አይጠበቅባችሁም ማለት ነው። ቀጥታ በስልካችሁ ክላውድ ስቶሬጅ ውስጥ በመግባት ማድረግ ትችላላችሁ ማለት ነው። በዩዘር ኔም እና በፓስወርዳችሁ ገብታችሁ የምትፈልጉትን ዶክመንት ዳውንሎድ አድርጋችሁ ፕሪንት አድርጋችሁ መስጠት ትችላላችሁ ማለት ነው። ይሄ ክላውድ ላይ የምታስቀምጡት ዶክመንት ኦሪጂናል ዶክመንት ነው። ስካን አድርጋችሁ የምታስቀምጡት ዶክመንት ስለሆነ ኦሪጂናል ዶክመንት ነው ማለት ነው። ስለዚህ ያንን ፕሪንት አድርጋችሁ መስጠት ትችላላችሁ ማለት ነው። ስለዚህ እንደዚህ አይነት ዶክመንቶች ናቸው። እንደዚህ አይነት ዶክመንቶችን የምናስቀምጥበት ቦታ ክላውድ ስቶሬጅ ተብሎ ይጠራል ማለት ነው። ስለዚህ ክላውድ ስቶሬጅ አገልግሎት የሚሰጡ የተለያዩ አሉ። አንደኛው ክላውድ አገልግሎት የሚሰጥልን ጉግል ድራይቭ የሚባል ነው። ይሄ ጉግል ድራይቭ እስከ 15 ጂቢ ድረስ ነፃ ነው። ስለዚህ ይሄ በቂ ነው ለኛ። 15 ጂቢ ማለት በጣም ብዙ ነው። እስከዚህ ድረስ በነፃ ምን ማድረግ እንችላለን? የምንፈልጋቸውን ዶክመንቶች ማስቀመጥ እንችላለን ማለት ነው። ሁለተኛው ዋን ድራይቭ የሚባል ነው። ዋን ድራይቭም እስከ 5 ጂቢ ድረስ ነፃ ነው። ሶስተኛው ድሮፕ ቦክስ የሚባል ነው። ድሮፕ ቦክስም እስከ 2 ጂቢ ነፃ ነው። አራተኛው ደግሞ ሜጋ የሚባል አለ እስከ 20 ጂቢ ነፃ ነው ማለት ነው። ስለዚህ ከነዚህ ጂቢ በላይ ግን መጠቀም ከፈለጋችሁ የግድ በክፍያ ነው የሚሆነው ማለት ነው። ዛሬ የማሳያችሁ ጉግል ድራይቭን ይሆናል ማለት ነው። ስለዚህ እንዴት ነው ጉግል ድራይቭ ላይ ዶክመንቶቻችንን የምናስቀምጠው የሚለውን ነገር አሳያችኋለሁ ማለት ነው። በየፎልደሮችን ክሬት እያደረገን የምንፈልጋቸውን ዶክመንቶች እዛ ላይ እናስቀምጣለን ማለት ነው። ስለዚህ ወደዛ ከመሄዳችን በፊት ለጆቲቶር አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ፣ ላይክ ማድረጋችሁ እንዳረሱ። አሁን ቀጥታ ወደዛ እንሄዳለን ማለት ነው። ስለዚህ ምንድነው የምታደርጉት? ጉግል ድራይቭ ላይ ዶክመንታችሁን ለማስቀመጥ ደስ ያላችሁን ብራውዘር ትከፍቱና እዛ ላይ www ብላችሁ www.google.com ብላችሁ እዚች ጋር ስላሽ ታደረጉና ድራይቭ ትሉታላችሁ። ድራይቭ አያችሁት? ልክ እንደዚህ ጽፉና ኢንተር ትነካላችሁ። ከዛ ሳይንን የምትላለች ያው ኢሜል አካውንት ካላችሁ ዩዘርኔም እና ፓስወርድ አላችሁ፣ በዛ ትገባላችሁ። ሳይንን ትሉታላችሁ። ሳይንን ስትሉት ወልካም ቱ ድራይቭ ይላል። እኔ አሁን እዚህ ጋር የተለያዩ አይነት ፎልደሮች አሉ። ለምሳሌ ፒክቸር ፎልደር አለኝ፣ ክሬዴንሻል አለኝ፣ ፓስፖርት አለኝ። ስለዚህ የምትፈልጓቸውን ፎልደሮች አሁን ለምሳሌ ክሬዴንሻል ስር እነኚህ ዶክመንቶች አሉኝ ያያችሁ። ፒክቸር ስር ደግሞ አንድ ፒክቸር አለኝ። ግልጽ ነው። እናንተም እንደምትፈልጉት ምን ማድረግ ትችላላችሁ? ፎልደሮችን መፍጠር ትችላላችሁ። ስለዚህ እንዴት ነው እዚህ ጉግል ድራይቭ ላይ እንዴት ፎልደር እንፈጥራለን፣ ፎልደር ፈጥረንስ እንዴት እዛ ፎልደር ውስጥ ዶክመንታችን እንዴት ማስቀመጥ እንችላለን የሚለውን አሁን አሳያችኋለሁ ማለት ነው። ስለዚህ የምታደርጉት ምንድነው? እዚች ማይ ድራይቭ የምትለው ላይ ራይት ክሊክ ታደርጉና ኒው ፎልደር ትሉታላችሁ። ኒው ፎልደር። ከዛ ለምሳሌ ደስ ያላችሁን ምን ልበለው፣ ኖትስ አልኩት። ኖትስ አልኩት። ከዛ ክሬት አልኩት። ኖቶችን እዚህ ለምን አስቀምጥ ኖትስ ብዬው ክሬት። አሁን እዚች ጋር ምን የምትል ፎልደር አለች አያችኋት? ኖትስ የምትላለች። ግልጽ ነው። ስለዚህ እዚች ኖት ላይ ደብል ክሊክ አረግና እዚህ ኖት ውስጥ ዶክመንት ለማስቀመጥ ደብል ክሊክ አድርጌ እዚች ጋር የምትላለች ኒው ፎልደር የምትላለች። ኒው ፎልደር ትሉትና የምትፈልጉትን ዶክመንት ማድረግ ትችላላችሁ፣ አፕሎድ ማድረግ ትችላላችሁ። ወዴት? ወደ ኖት ፎልደር ማለት ነው። ስለዚህ እዚህ ጋር ፋይል አፕሎድ የምትላለች። ይኸው ፋይል አፕሎድ። ከዛ ከዚህ ውስጥ የምፈልገውን ዴታ ሳይንስ አለ፣ ሲ ፕላስ ፕላስ አለ፣ የምፈልገውን ኖት ዛሬ ያደርጋለሁ ማለት ነው። ኦኬ ለምሳሌ ኤምኤስሲ ኮርስስ የምትላለች ይችላል። ኤምኤስሲ ኮርስስ
ኮርስ የምትለዋን ብቻ ልውሰዳ ብዙ ስለሆነ ኦፕን። እነኚህ ፈርስት ይር እና ሰከንድ ይር ኮርሶች ናቸው። ኦፕን አልኩት። ኦኬ እነኛ ፕሮቫይድ እንትኖች ናቸው። እነኚህ ሙሉን እንደዚህ አድርጋችሁ ሴሌክት ታደርጉታላችሁ ማለት ነው። ሙሉ ከዛ ኦፕን ትሉታላችሁ። አሁን አያችሁ እንደምታዩት እየገቡ ነው ያሉት ማለት ነው። እንደምታዩቸው ገብተዋል። አሁን እዚህ ጋር ግልጽ ነው። በማሰር ነው ያሉት። እነዚህ በኖት ስር ናቸው ያሉት ማለት ነው። ራይት ኖት በሚለው ስር ያስቀመጥኳቸው ነው ማለት ነው። ስለዚህ ሌላም ፎልደር ክሬት ማድረግ ከፈለጋችሁ ልክ እንደዛው ማይ ድራይቭ ላይ ራይት ክሊክ፣ ከዛ ኒው ፎልደር፣ ከዛ የፎልደር ስም ትሰጡና ክሬት ትሉታላችሁ። ከዛ ክሬት ካላችሁ በኋላ ፎልደሩ ላይ ደብል ክሊክ በማድረግ ምን ታደርጋላችሁ? ኒው ብላችሁ ከዛ ፋይል አፕሎድ ትሉታላችሁ። በዚህ አይነት መንገድ ምን ማድረግ ትችላላችሁ ማለት ነው። ጉግል ድራይቭ ላይ የምትፈልጓቸውን ፋይሎች በዚህ አይነት መንገድ ፎልደሮችን ክሬት እያደረጋችሁ አፕሎድ ማድረግ ትችላላችሁ ማለት። ስለዚህ በየቢሮ ስትሄዱ አሁን ከዚህ በኋላ ዶክመንት ይዛችሁ መሄድ አይጠበቅባችሁም ማለት ነው። ግልጽ ነው። እስካን ያደረጋችሁትን ዶክመንት በዚህ አይነት መንገድ አፕሎድ እያደረጋችሁ ምን ማድረግ ትችላላችሁ ማለት ነው። ቢሮ ስትሄዱ ዳውንሎድ እያደረጋችሁ ፕሪንት እያደረጋችሁ መስጠት ትችላላችሁ ማለት ነው። ስለዚህ በዚህ አይነት መንገድ ፋይላችሁን ስቶር ማድረግ ትችላላችሁ ማለት እጅግ በጣም ሴኪዩር የሆነ መንገድ ነው። ጆኒ ነኝ ከጆቲቶር። ይሄን ቪዲዮ ለብዙ ሰዎች ሼር ብታደርጉልኝ በጣም ብዙ ሰዎች ይጠቀሙበታል። መልካም ጊዜ ሁላችሁ። ቻው ቻው፣ ሰላም።